እንጀራ በእንፋሎት እየበላሽ ያደግሽ በሶ ሲቆለፍብሽ ያደግሽ ልጅ አትደንቂኝም አንቺ ለኔ እህል ብርቅሽ ነው ማንንም አይደለሽም አንቺ ተራ ዩቲዩበር ነሽ ስራሽን ምን ስትሰሪ እንደነበር አወጣልሻለሁ ሊያ የት ነው ማቀሽ ቺቺኒያ ነው ማቀሽ አይደል ወሮ በላ የሚበዛበት ቤት ጴንጤ ነው። እውነተኛ ፓስተሮች ስበኩ። አሁንም ደጋግሜ እናገራለሁ። ፓስተር ቸርነት እግዚአብሔር ይባርክ። ጫሚን በሉ ሰው መስለው ቀን ሰው ቤት ታየሪማ እንዴት ነሽ ብለው ማታ ላይ አው ከሚሉ ሰዎች ከሚለወጡ ሆራር ከሚሆኑ ሰዎች ይቀይራችሁ። I take one look at you, you're taking me out of the ordinary. Sie kann nicht lügen, ich kenne sie. Und sie ታሪክ ለወጣው በህይወት ያቆየኝ አምላክ አሁን ታሪክ ለወጣው ይያምናሉ እስኪ ነገራችሁ ማለት አንድ ሰው ይቅርታ ስተት ነው በቃ አጥፍቻለሁ ምናምን ብሎ ካለ ላይክ ይቅርታው ምን እንቀበል ለምንድን ነው በዚህ ደረጃ ላይ ይቅርታ ልባችን የተዘጋው የተደፈነው በተለይ ተማሪዎች ማልበስ ያወቀች እጇንም ማውቀ Wenn ich falle, dann fall ich nur mit dir. Der Buddha Samurat mit der Quatai, Zelonia. እንዳሻት አድርገኝ Gotta catch another fight. Apple bottom make him wanna bite. I just wanna ሪካርድ አድርጉልኝ አድርሱላት ምንድነው ቺቺኒያ ነው ማቀሽ ላስታውስሽ በደንብ ላስታውሳት ጋይስ ቆይ ላስታውሳት አንዴ እሺ ብርቁ እህል ብርቁ ለነገሩ አልፈርድብሽም ወንድምና ወጥ ማስፈራሪያ ነው እየተባልሽ ማለት ነው ሊያ ምትባይ ማለት ነው ወንድምና ወጥ ማስፈራሪያ ነው እየተባልሽ እንፋሎት እንጀራ በእንፋሎት እየበላሽ ያደግሽ በሶ ሲቆለፍብሽ ያደግሽ ልጅ አትደንቂኝም አንቺ ለኔ እህል ብርቅሽ ነው ሁሉ ነገር ብርቅሽ ነው ሆዲሽ ውስጥ ቁምጣ ያረገ ሰው አለ ቁምጣ ያረገ ከመቋድሾ የመጣ ቁምጣ ያረገ ሰው ይታየኛል እኔ አለ ከሱ ጋር ነው የምትበሉት ነፍሱን ይማረው አንቺ ስላልሽ አይደለም እግዚአብሔር የሚመረው መጀመሪያ ያንቺን ነፍስ ምህረት ይስጠው ፈጣሪ ላንቺ ነፍስ ምህረት ይስጥሽ ሲቀጥል የሱ ወንድሞች እህቶች ወንድማቸውን ያጡት እህቶቹም ወንድማቸውን ያጡት ወንድሞቹም ወንድማቸውን ያጡት አንቺም በቤትሽ እህት ወንድምሽን ያሳጣሽ ባልታሰበ አደጋ እንደዚህ ነው ዛሬ የሚሄድባችሁ ባልታሰበ አደጋ በድንገተኛ በሽታ ጸጥ ያርገብሽ ፋሚሊሽን ሊያሾ አድርሱልኝ ማንንም አይደለሽም ስትከበሪ ማትከበሪ በጣም ላለመናገር ብዙ ጊዜ አንቺን ላለመናገር ሲንግል ማምነሽ ብዬ ላለመናገር ራሴን ተቆጣጣሪ ነበር አሁን ግን አልቆጣጣርሽም ራሴን አልቆጣጣረው ይቅርታ አልቆጣጣረው ራሴን አሁን በጣም አልቀዘንሽ ዳይፐር ተጠቃሚ እሺ ኮኮ ዳይፐር ተጠቃሚ የኔ እናት እሱ በደንብ ያዝ ያረጋል አሩንም ቅዘኑንም ሽንቱንም ይይዝልሻል ተደበላልቆብሽ ነው መሰለኝ ማሰብ አልቻልሽም ራስሽን አራዳ በጣም አራዳ አርጌ ቁጭ አርጌሽ ነበር አራዳ አይደለሽም የመጨረሻ ፋራንዶች ትናንትና ነይሽ በብዙ ሰው ታዝቤሻለሁ በነፃነት ደግሞ በጣም ነው መሄድብሽ ማንንም አይደለሽም አንቺ ተራ ዩቲዩበር ነሽ ስራሽን ምን ስትሰሪ እንደነበር አወጣልሻለሁ ሊያ የት ነው ማቀሽ ቺቺኒያ ነው ማቀሽ አይደል አታቂኝም ብለሽ መልስ ምን ጉር ነው ደግሞ ሌላ ታሪክ ውስጥ ልንገባ ነው እንግዲህ ሊያሾ ከነጻነት ወርቅነህ ሞት ጋር የተናገረቻቸውን አንዳንድ ነገሮች ብዙዎችን አስቀይመዋል እቺ ሴት እንግዲህ በበፊት ህይወቷ ታቃታለች መሰለኝ ከባድ ያለባትን ወይም ደግሞ ውስጤ ይዤዋለሁ የምትለውን ሁሉ ቂም ነው እንግዲህ ያወጣዋለሁ ወይም ደግሞ የበፊት
ማንነትሽን አጋልጣለሁ እያለቻት ነው። እንግዲህ ሊያሾ ለዚህ መልስ እንደምትሰጥ ኤክስፔክት እናደርጋለን። ጎሽ ሌባ የሚበዛበት ቤት ካልከኝ ጌታ ምስክሬ ጴንጤ ነው። ሌባ ወሮ በላ የሚበዛበት ቤት ጴንጤ ነው። ይሄን ኤርሚያስም ነው የተናገረው። በዮናስ ብቻ አይደለም የሚነገረው፣ ኤርሚያስ ራሱ ነው የነገራቸው። ሌብነት ማፊያዎች ናችሁ፣ ማፊያ። ስለዚህ የሌቦች ጥርቅምን ስራችሁን ሰባብረዋለሁ። እውነተኛ ፓስተሮች ስበኩ። አሁንም ደጋግሜ እናገራለሁ። ፓስተር ቸርነት እግዚአብሔር ይባርክ፣ ስበክ። ማይሻዬ ኑሪልኝ። ፓስተር ቸርነት ስበክ። ዶክተር ማሙሻ ስበክ፣ እግዚአብሔር ይባርክ። ፓስተር ቶሎሳ ስበኩ። ፓስተር አሊ ቲክታክ ላይ ካየሁት ደግሞ ፓስተር አሊ። ጥበቡ ወርቅዬ ቲክታክ ላይ አልመጣም። እግዚአብሔር አምላክ ይባርክ ጥበቡ ወርቅዬ። በጣም በጣም መልካም፣ ስለ ክርስትና ብቻ የምታወራ የትቢት የድንፋታ ማንነት የሌለበት እናንተ ስሚማኛ እንግዲህ እዚህ ጋር እየተናገረ ያለው ነገር በጥቂቱም ቢሆን ትክክል ይመስለኛል። ቤተ ክርስቲያን ውስጥ ወይም ደግሞ የእምነት ተቋም ላይ ስለ እምነቱ ብቻ ነው መሰበክ ያለበት፣ ሌላ እንደ ገቢ ምንጭ አታድርጉት ነው እያለ ያለው እዚህ ጋር እየተናገረ ያለው ነገር። በዚህ ጉዳይ ላይ እናንተ ምን አስተያየት አላችሁ? እስቲ ሴትዮዋችን አበደች፣ በቃ ለየላት። ጂጂኮ ይላል። አሜን በሉ። ሰው መስለው ቀን ሰው ቤት ታየሪማ እንዴት ነሽ ብለው ማታ ላይ አው ከሚሉ ሰዎች ከሚለወጡ ሆራር ከሚሆኑ ሰዎች ይቀይራችሁ። አሜን በሉ። ወዳጅ መስለው አቁ ቤታችሁን አንኳኩ ቤታይ ጠፋሽ ሰላም ነሽ ናፈቅሽኝ ብለው አንኳኩተው ቤታችሁ ገብተው ጣኑ እንዲያልቅን እየለበለቁ አንኳኩተው ከዛልሽ እኮ ከብለው ማለት ነው አርጎ ከሚበሏችሁ እንስሳት ሰዎች ሰው መሰል እንስሳቶች ይጠብቃችሁ። አሜን በሉ። ካስመሳይ ይጠብቃችሁ፣ ከመሽቁቅ ይጠብቃችሁ፣ ከድንገተኛ ሰዎች ይጠብቃችሁ። ድንገተኛ ዛሬ እንወድሻለን ብሎ ነገ አውሬ ከሚሆኑ በድጋሚ አውሬ ከሚሆኑ ሰዎች ይጠብቃችሁ። የእናንተን ደስታ በውጪ እንኳን ደስ ያለሽ በውስጣችሁ አፈር ቢ ይድፋሽ ከሚሉ ሰዎች ይጠብቃችሁ። ብዙ ናቸው ጋይስ፣ ብዙ ናቸው። ማን ከማን እንመርጣለን? ብዙ ናቸው። አይለይም ስለማይታወቁ አሜን በሉ ብቻ አሜን። አስጨንቂው ይሄንን ማህበረሰብ የታባቱ Das, wo du stehst, wenn es Eis ist. Und ich hoffe, dass du schwimmst, wenn das Eis bricht. እንግዲህ የአብዛኛው ሰው ክራሽ የነበራችው አርቲስት ፍናን ህድሩ በቅርቡ ሰርጓን መሰረጓ ይታወቃል። እቺን ቪዲዮ ስታዩ ምን አስታወሳችሁ? የወንዶች ጉዳይን አላስታወሳችሁም? እዚች ፓርት ላይ የአእምሮ ጓደኞች አቅፎ ሚነክሷት ምናምን ፓርት ነው እሱ ነው ይመጣልኝ። በዚህ ሳይድ ያሉ የታጩ ወይም ደግሞ ጓደኛ ምንም የሌላቸው ናቸው። ራሳቸውን አግልለው እነ ሊዲያና ለምንድን ነው የቆሙት? ማነች? ማርቲን ኤክስት ነች።
እንግዲህ እነ ቸርነት ፍቃዱ ሰርጓ ላይ ተገኝተው ደመቅ ካረጉ አርቲስቶች መካከል ወይም ደግሞ የቅርብ ጓደኛዋ የፍናን በሰርጉ ፕሮግራም ላይ ሌሎች ብዙ ታዋቂና የምናደንቃቸው አርቲስቶችም ተገኝተው ነበር። ፍናን ኤንድ ፍቅረአብ ይላል። ኤፍ ስኩዌር የሆነ ሰርግ ነበር የነበረው። ከተማውን አስጨንቀውት ነበረ በሉኛ። ምን I take one look at you, you're taking me out of the ordinary. ተመነው ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ገጥሞኝ ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀች። እንደዚህ ሁሉ እንደዚህ ባዶነት ተሰምቶኝ ያውቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። ይህን ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ህዝቦች እናገራችሁ ማለት አልቻልኩም። በቴራደ አቅሜ ራደ በቃ ጥንካሬ ጠፋ። ሰውነቴ በጣም ይንቀጠቀጥብኝ። መቆም መቀመጡ በአቃተኛ አላውቅም። ምን ማድረግ እንዳለብኝ ባርክ። እንግዲህ ገነት ንጋቱ ይቅርታዬን ተቀበሉኝ፣ እኔ በክፋት አስቤ ያደረኩት ነገር አይደለም እያለች እየተናገረች ነው። እንግዲህ ያው ይቅርታ ልናደርግላት ይገባል ብዬ አስባለሁ። በዚህ ልክ ከተጸጸተች ሆን ብላ ያደረገችው ነገር እስካልሆነ ድረስ በቃ ልትታለፍና ይቅርታ ልትደረግ ይገባታል። ያው ብዙ መሰናክሎችን አልፍ ያለሁኝ ፈጣሪ ረድቶኛል። እዚህ ጋር እናንተን ወይም ደግሞ ህዝቤን ማስቀየም አልፈልግም ነው እያለች የምትገኘው። እስቲ እናንተ በዚህ ሀሳብ ላይ የእናንተ ስሜት ምን ይመስላል የሚለውን አጋሩን። አንድ ሰው ይቅርታ ስህተት ነው በቃ አጥፍቻለሁ ምናምን ብሎ ካለ ላይክ ይቅርታው የምንቀበል ለምንድን ነው በዚህ ደረጃ ላይ ይቅርታ ልባችን የተዘጋው የተደፈነው? እኔ እንግዲህ መናገር ባለብኝ ተናግሬያታለሁ። ትክክል አይደለችም ብያታለሁ። ይቅርታ ካለች ደግሞ እኔ ሰው ነኝ። መች ፍጹምኛ ቃል ነው። ከጧት እስከ ማታ ስንት ሰራ ሙሉጭ አሁን እንዴት ነው ይቅርታ ላለችም ብዬ የሚጮህ? ይቅርታ ካለች እንግዲህ ገነት ንጋቱ ከነጻነት ወርቅ ሞት ጋር በተገናኘ የተለያዩ መጥፎ ነገሮች ሲወሩባት ነበር። ቀጥታ ያውን ደረጀን ኃይሌን እያናገረችው በማላውቀው ሁኔታ ድምጼ ተሰራጭቷል፣ ይሄ በጣም ብልግናና ስግብግብነት ነው ሲልም እንግዲህ ደረጀ ኃይሌ ራሱን አስተያየት ሰጥቶ ነበረም። እንግዲህ ከዛ በኋላ ገነት ንጋቱ ይቅርታ ጠይቃለች። ለዛ ነው እንግዲህ ይሄንን ነገር እየተናገረች ያለችው። ሊያሾ እውነት ይቅርታ ልናደርግላት አይገባም ትላላችሁ እናንተ?